ኢትዮጵያ በተፈጥሮ ሀብት እጅጉን የታደለች ሀገር እንደሆነች ተደጋግሞ ይነሳላታል። ታዲያ ከዚህ የተፈጥሮ ሀብቶቿ መካከል ለይታ ማውጣት ወይም ደግሞ ማወቅ የቻለችው ከ10 እስከ 15 በመቶ ያለውን ብቻ ነው። ታዲያ በዚህ ከ10 እስከ 15 በመቶ ያለውን ለይታ በማግኘቷ ብቻ ደግሞ እያገኘች ያለችው ጥቅም ቀላል የሚባል አይደለም። ዘርፉ እስከዛሬ ድረስ ትኩረት በመነፈጉ ሳቢያ ኢትዮጵያ በርካታ ቢሊዮን ዶላሮችን እንድታጣም ጭምር ምክንያት እንደሆነ ባለሙያዎች ያነሳሉ። ኢትዮጵያም ዛሬም ድረስ ደግሞ ጥሬ ማዕድናትን ወደ ውጭ ገበያ እየላከች ነው የምትገኘው። ይህ ዘርፍ አሁን ባለበት ደረጃ እንኳን ቢሆን ለ14 ሚሊዮን ዜጎች የስራ ዕድልን እንዲፈጠር ይጠበቃል። ይህ በ10 ዓመቱ የልማት እቅድ ላይ የተቀመጠ ነው። እንደ ሀገር ከተሰሩ የሪፎርም ስራዎች በኋላ ኢትዮጵያ በማዕድኑ ዘርፍ በርካታ ለውጦችን እያመጣች ትገኛለች። ለዚህም ለኢንዱስትሪ ግብዓት የሚውሉ የማዕድን ዘርፉን ብንመለከት የጌጣጌጥና ወርቅ ምርቶችን በዚህ በማዕድን ዘርፍ ውስጥ ብንመለከታቸው እየመጣ ያለውን ለውጥ በጉልህ ያሳዩናል። ለምሳሌ ያክል የወርቅ ምርትን እናንሳ። ኢትዮጵያ በ2017 በጀት ዓመት ወደ 37 ቶን የወርቅ ምርትን ወደ ውጭ ገበያ ልካ ከ3.5 ቢሊዮን ዶላር በላይ ገቢ ማግኘት ትችላለች። ይህ በባለፉት ዓመታት ኢትዮጵያ ከጠቅላላ ምርቶቿ ወደ ውጭ ልካ ከምታገኘው ገቢ ጋር የሚገዳደር ነው። የ2018 ዓመተ ምህረት የመጀመሪያ ሩብ ዓመትን ብንመለከተው ራሱ ከ11.4 ቶን በላይ የወርቅ ምርትን ወደ ውጭ ልካለች። ይህ በዘንድሮም ዓመት ዘርፉ ያለውን መነቃቃት በጉልህ የሚያሳይ ነው። የኦፓልን ምርት እንኳን ብንመለከት ለጌጣጌጥ መስሪያ የሚውለው የኦፓል ማዕድን እንኳን ብንመለከት ኢትዮጵያ በዓመት ከ2 ሚሊዮን ዶላር በላይ ገቢን እያገኘችበት ትገኛለች። ታዲያ ኢትዮጵያ በዘርፉ እያደረገቻቸው ባሉ ስራዎች የተነሳም እስከዛሬ ድረስ በአንዳንድ አካባቢዎች ብቻ ተወስነው የነበሩ ማዕድናት በሌሎችም አካባቢዎች ጭምር እየተገኙ ይገኛሉ። ለዚህ የብረትን ማዕድን ማንሳት እንችላለን። ይህ አይረን ኮር የምንለው ወይም ደግሞ የብረት ማዕድን በተለያዩ አካባቢዎች ላይ እየተገኘ እንደሆነ መረጃዎችን እየሰማ እንገኛለን። ለዚህም ጥናቶች በትልቁ ማሳያ ናቸው። በአማራ ክልል፣ ቤኒሻንጉልና እንዲሁም ሌሎች ክልሎች ላይ ጭምር ይህ የአይረን ኦር ወይም የብረት ማዕድን ስለመኖሩ ተረጋግጧል። ከዛ ባሻገር ለተለያዩ የኤሌክትሮኒክስ ዲቫይሶች ወይም ደግሞ ቁሶች መስሪያነት ወይም ደግሞ አገልግሎት ላይ የሚውለው የኮፐር ምርትም በተለያዩ አካባቢዎች ላይ በስፋት እየተገኘ ይገኛል። ይህ በማዕድን ዘርፉ ኢትዮጵያ እየሰራቻቸው ባሉ የሪፎርም ስራዎች ሳቢያ እየመጡ ያሉ ለውጦችን በጉልህ የሚያሳይ ነው። ሌላው የዘርፉ ትሩፋት ደግሞ በሶማሌ ክልል የተገነባው በዓመት 111 ሚሊዮን ኪዩቢክ ሊትር ጋዝ ማምረት የተፈጥሮ ጋዝ ማምረት የሚችለው የጋዝ ፕሮጀክት ነው። ይህ እንግዲህ ኢትዮጵያ ካላት እምቅ አቅም ውስጥ የተወሰኑ ነው ማለት እንችላለን። ከዛ ባሻገር እንግዲህ ይህ የመጀመሪያው ዙር ይፋ ሲደረግ ሌላ የመሰረት ድንጋይ የተቀመጠለት ደግሞ ሁለተኛው ዙር 3.3 ቢሊዮን ኪዩቢክ የተፈጥሮ ጋዝ ማውጣት የሚችለው ሁለተኛው ፕሮጀክት ደግሞ ይጠቀሳል። ይህ እንግዲህ ኢትዮጵያ በዘርፉ በጥናት ካገኘቻቸው በወሰኖቹ ላይ በሰራቻቸው ስራዎች ብቻ የተገኘ ውጤት ነው። በዚህ ዘርፍ ላይ በቀጣይ በርካታ ስራዎች እንደሚሰሩ ይጠበቃል። መንግስትም ለዚህ ቁርጠኛ የሆኑ ተግባራትን እያከናወነ ይገኛል። ወደ ሌላኛው ጥንቅር ደግሞ እናሳልፋችሁ። ለአመታት ለሀገራዊ ኢኮኖሚው የነበረው አስተዋጽኦ ዝቅተኛው የማዕድን ዘርፍ መንግስት በሰጠው ትኩረት ተጨባጭ ለውጥ እያሳየ መምጣቱን የማዕድን ሚኒስቴር አስታውቋል። የዘርፉ አመታዊ ገቢ ከጥቂት ዓመታት በፊት ከነበረው 800 ሚሊዮን ዶላር አሁን ላይ ይህ በከፍተኛ ሁኔታ ማደጉ ተገልጿል። ተስፋዬ ለሚሳ ተጨማሪ አለው። ኢትዮጵያ በተፈጥሮ ሀብት የታደለች ሀገር ናት። ከተለያዩ የከበሩ ማዕድናት እስከ ኢንዱስትሪ ግብዓቶች ድረስ በከርሰ ምድሯ ታቅፋለች። ይሁን እንጂ ይህ እምቅ ሀብት ለሀገሪቱ ጥቅል ኢኮኖሚ ሲያበረክት የነበረው አስተዋጽኦ ከምኞት የዘለል አልነበረም። ለዓመታት ዘርፉ የሚገባውን ያህል የፖሊሲና የመሠረተ ልማት ትኩረት ተነፍጎት በመቆየቱ ሀገሪቱ ማግኘት የሚገባትን የውጭ ምንዛሬና የሀገር ውስጥ ገቢ ሳታገኝ ቆይታለች። ሀብቱንም በቅጡም አላስተዋወቅ ነው። በቅጡም በተለያዩ ችግሮች እና በራሳችን አንዳንድ ምክንያቶች አልተጠቀምንበትም። አሁን እያስተዋወቅንም እየተጠቀምንበትም እየመጣ ነው። ገና አልነካ ነው። በጣም ብዙ ሀብት ነው ያለው በሁሉም ክልሎች፣ በሁሉም የኢትዮጵያ ጫፍ። መንግስት የማዕድን ዘርፉን ለኢትዮጵያ ኢኮኖሚ ወሳኝ ምሰሶ አድርጎ በመለየቱ በተወሰዱ የሪፎርም እርምጃዎች ተጨባጭ ለውጦች እየተመዘገቡ ነው። የማዕድን ሚኒስቴር መረጃ
በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። ከጌጣጌጥ ማዕድናት፣ ከኢንዱስትሪ ማዕድናት፣ ከብረት ነክና ብረት ነክ ማዕድናት፣ ከኮንስትራክሽን ማዕድናት አንጻር ብዙ ኢንቨስተሮች እየመጡ ነው። ያንን ደግሞ ያለውን ሀብት ለይቶ አደራጅቶ መረጃዎችን አዘጋጅቶ ለኢንቨስተሮች በማስተላለፍ ከፍተኛ የሆነ የማዕድን ኢንቨስትመንት መነቃቃት እየተካሄደ ያለበት ክልል ነው። ከዛ አንጻር ወጣቶችን የሚያሳትፍ ባለሀብቱንም የሚያሳትፍ አብዛኛውን ሰው ወደ ልማቱ የሚያስገባ ብዙ የጥናት ሰነዶች በክልላችን ላይ ይገኛሉ። ያም ወደ ልማት እየተቀየረ ብዙ ኢኮኖሚ ጀነሬት እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የማዕድን ዘርፉን የኢትዮጵያ ኢኮኖሚ የጀርባ አጥንት ለማድረግና የውጭ ምንዛሬ ግኝቱን ለማሳደግ ታቅዷል። ለዚህም ይረዳ ዘንድ ግዙፍ የሆኑ የማዕድን ማውጣትና ማቀነባበሪያ ፕሮጀክቶች ተግባራዊ እየተደረጉ ነው። እነዚህ ፕሮጀክቶች ሲጠናቀቁ ታዲያ የሀገሪቱን የማዕድን ገቢ ወደ አዲስ ከፍታ ያሸጋግሩታል ተብሎ ይጠበቃል። በዚህ ዓመት መጀመሪያ አካባቢ ላይ እንግዲህ ለኃይል ትልቁ ኢትዮጵያ ለውጭ ምንዛሬ የምታወጣውን ነዳጅ ዘርፍ ላይ ውጤት አምጥተናል። ገና አልነካ ነው እየጀመር ነው። ስለዚህ በተለይ በዚህ በሲሚንቶ ላይ እንደምታየው በኢምፖርት ላይ በኮንስትራክሽን ኢንዱስትሪ አሁን በሴራሚክ ላይ በግራናይት ላይ በማርብል ላይ አሁን ደግሞ ብረት ላይ እየሰራ ነው። ስለዚህ እርሻችን ግብርናችን ለማምረት ማዳበሪያ ላይ ኢንቨስት አድርገናል። የውጭ ምንዛሬን ለመቀነስ በዚህ በነዳጅ ሌላው ላይ ኢንቨስት አድርገናል። በውጭ ምንዛሬ ላይ ኢንቨስት አድርገናል። የማዕድን ውጤቶች ናቸው እና ማዕድን በትክክል የሀገሪቱን ኢኮኖሚ ዋና ጀርባ አጥንት መሆን ጀምረዋል። እንቀጥላለን። በጣም ከፍተኛ ፍላጎት አለ ኢትዮጵያ ላይ ኢንቨስት ለማድረግና ለመስራት። የበለጠ አሰራር ስርዓቶቻችን አብረን መስራታችን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደርገውን ጥረት በከፍተኛ ሁኔታ ይሄ ዘርፍ ያግዛል ብለን ነው የምናስበው። የተጀመረው ለውጥ ተጠናክሮ ከቀጠለ ኢትዮጵያ ከዘርፉ ተጠቃሚነቷን በዘላቂነት ማረጋገጥ እንደምትችል አመላካቾች እያሳዩ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ተመልካቾቻችን በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን እንግዶችን ጋብዘናል። የዲቨሎፕመንት ኢኮኖሚክስ መምህርና ተመራማሪ ዶክተር ገመችስ መርሻ እዚህ ስቱዲዮ ይገኛሉ። በማለዳ ስለመጡ እናመሰግናለን። እንዲሁም ከአሶሳ ስቱዲዮ የቤንሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ ኃላፊ ቱጃኔ አደም በቀጥታ መስመራችን ላይ ይገኛሉ። ፈቃደኛ ስለሆኑና በማለዳ ስለተገኛችሁ ሁለታችሁንም እጅግ አድርገን እናመሰግናለን። እናመሰግናለን። ከዶክተር ገመችስ እንጀምርና ቀደም ሲል እንግዲህ የሄዱ ጥንቅሮችን ተከታትለናል። ኢትዮጵያ በጣም ሰፊ የሆነ የማዕድን ሀብት ቢኖራትም አልተጠቀመችበትም እና ይሄ ደግሞ ትልቅ ኪሳራ አስከትሏል። መጠቀም እየነበረብን አለመጠቀማችን። አሁን ግን ሰፊ ትኩረት ሰጥቶት እየተሰራ ነው። እሱን ወደ በኋላ እናነሳለን። ግን መጀመሪያ ማዕድን ለአንድ ሀገር ኢኮኖሚ ምን አይነት ጠቀሜታ ይሰጣል የሚለውን እስቲ ሰፋ አድርገን እንመለከተው። በጣም ጥሩ ጥያቄ። እንግዲህ ሀገራችን ለረጅም ዓመታት ዘንግታ ሳትጠቀምበት የነበረች ትልቅ ሀብት ሀገራችን በዚህ ባለጸጋ ናት፣ የተባረከች ናት። ምድራችን በማዕድን ብዙ የበለጸገ ነው። ሳይታይ ሳይታወቅ ሳይመረመር ሳይፈተሽ አንዳንዱ ደግሞ ታውቆም እንዳለ አውቀን በአንዳንድ ሰላም ማጣት ሊሆን ይችላል። በትብብር ማጣት ክልሎች መካከል ያለው ትብብር ሰላም በመጉደሉ ምክንያት ለምሳሌ ጎዴ ሶማሌ ክልል ያለው ነዳጅ ለአመታት ሀገራችን ልታወጣ ሞክራ ያልተሳካላት ነው። አሁን በመጣው ለውጥ በተረጋገጠው ሰላም የተገኘ የነዳጅ የተፈጥሮ ነዳጅ ሀብት ትልቅ በረከት ሆኖ መጥቷል። እያለን ሳንጠቀም የቆየን አለ እንዳለንም ሳናቅ ሳናይ ተዘናክተን ባለመረዳት የቆየንበት ጊዜዎች አሉ። አሁን አይተን ለይተን ወደ መጠቀም መተናል። ለዛም ማዕድን አንዱ የኢኮኖሚ ምሰሶ ሆኗል። ብዝሃ ዘርፍ ኢኮኖሚን መከተል ከጀመርን ወዲህ አንዱ ምሰሶ አንዱ ፒላር ሆኖ አገሪቱን ኢኮኖሚ እየደገፈና እያገዘ ያለው የማዕድን ዘርፍ ነው። በዚህም መንግስት ልዩ ትኩረት ሰጥቶ ከፍቃድ አሰጣጥ ላይሰንስ ማውጣት ኢንቨስተሮቹ ወደዛ መሳብ ልዩ ትኩረት ተሰጥቶ ነው እየተሰራ ያለው። ስለዚህ ወደ ኢንዱስትሪ ሽግግር
ለማድረግ የምናደርገውን ጥረት በከፍተኛ ሁኔታ የሚያግዝ ነው። ከግብርና ወደ ኢንዱስትሪ የምናደርገውን ጉዞ ለምን ግብርና ብቻውን በቂ አይደለም። በግብርና ብቻውን ልናሳካ አንችልም። ትልቅ አቅም ከማዕድን እየመጣ ነው። ትልቅ ድጋፍ ከማዕድን እየመጣ ነው። ስለዚህ ወደ ኢንዱስትሪ ሀገራችን አምራች ሀገር እንድትሆን ቀጣይነት ያለው ዘላቂ ኢኮኖሚ የሚረጋገጠው አንድ ሀገር አምራች ስትሆን፣ አምራች ኢኮኖሚን ለመፍጠር ይሄ የማዕድን ዘርፉ ወደ ኢንዱስትሪ የምናደርገውን ሽግግር በከፍተኛ ሁኔታ የማገዝ አቅም እየታየ እየመጣ ያለበት ሁኔታ አለ። በዛውም የሚደረጉት ኢንቨስትመንቶች መንግስት የሚያደርጋቸው ኢንቨስትመንቶች ሞዴሉ ተቀይሯል። ህዝብን ተጠቃሚ በሚያደርግ መንገድ ህዝብና መንግስት በጋራ ነው። እዛ አካባቢ ያለውን ህዝብ በብዙ አፍሪካ ሀገራቶች ብዙ ጊዜ ማዕድን በረከት ከመሆን ይልቅ የእርግማን ምክንያት፣ የጦርነት፣ የግጭት፣ የጠብ ምክንያት ሲሆን ይታያል። ምን ይሉታል ኢን አፍሪካ ሚነራልስ አር ካርሰስ ኖት ኤ ብሌሲንግ ይሉታል። ግን አሁን ይሄ ተቀይሯል። ለምን? ማህበረሰቡን ባሳተፈ ኢንክሉዚቭ ፖሊሲ በመከተል እዛ አካባቢ ያለውን ህዝብ ይጠቅማል፣ ክልሉን ይጠቅማል። ከዛ ሀገርን ወደ መጥቀም አካሄድ በመከተል ህዝብ ተባብሮ ሀገር ተባብሮ ከዛ አካባቢ በሚደረገው ልማት ተጠቃሚ በሚሆን መንገድ እየተሰራ ስለሆነ የግጭት ምክንያት የጠብ ምክንያት መሆኑ ቀርቶ የበረከት ምክንያት የለውጥ ምክንያት የእድገት ምክንያት እየሆነ እየመጣ ያለበት ኢንክሉዚቭ ፖሊሲ በመከተል እየተገኘ ያለ ጥሩ ነገር አለ ማለት ነው። ስለዚህ በአጠቃላይ ስናየው ማዕድን ዘርፍ በኢትዮጵያ ታሪክ በሚደነቅ ሁኔታ ኢኮኖሚውን በማገዝ ወደ ኢኮኖሚ ሉዓላዊነት የምናደርገውን ጉዞ እየደገፈ እያገዘ ያለበት ሁኔታ ነው ያለው። መልካም ዶክተር፣ እንመለሳለን። ወደ አሶሳ ስቱዲዮ እናቅናና ምናልባት የቤንሻንጉል ጉሙዝ ክልል እንደ ሀገር ከፍተኛ የማዕድን ሀብት ከሚገኝባቸው አካባቢዎች መካከል አንዱ መሆኑ ይታወቃልና አሁን ላይ ለማዕድን ዘርፉ የተሰጠውን ትኩረት እንዴት ያዩታል? አመሰግናለሁ። እንግዲህ ዶክተርም እንዳለው የማዕድን ዘርፍ እንደ ሀገር ትኩረት ብዙም ከለውጡ በፊት ያልተሰጠውና ከለውጡ በኋላ ደግሞ እንደ ሀገር 5ቱ ትኩረት ከተሰጠባቸው መስኮች አንዱ ማዕድን ነው። በዚህ ምክንያት በርካታ ማሻሻያ ተደርጎባቸዋል። ክልሎችም በቢሮ ደረጃ እንዲደራጁ የተደረገበት ሁኔታ አለ። የእኛም የቤኒሻንጉል ክልላዊ መንግስት አንዱ የሪፎርም ተደርጎባቸው በቢሮ ደረጃ እንዲደራጁ የተደረገበት ሁኔታ አለ ማለት ነው። ትኩረቱ በጣም እንደ ሀገር የተሰጠው ትኩረት በየሁሉም አካባቢ በእኛም ከዚህ ቀደም እንግዲህ እንደሚታወቀው የእኛ እንደ ሀገርም ብንመለከተው የኛ ሀብቶቻችን በአግባቡ ባለመጠቀማችን ምክንያት ያው ለሀገር ማበረከት የሚገባውን ነገር ይሄ ዘርፍ ድጋፍ አላደረገም። ከለውጡ በፊት ግን አሁን በተሰጠው ትኩረት እንደ ሀገርም ቢሆን ትልቅ የኢኮኖሚ ጀርባ ሆኖ ቀጥሏል። በእኛም ክልልም ቢሆን በወርቅ እና በሌሎች የማዕድናት ዘርፍም ከፍተኛ ትኩረት ሰጥተን አሁን እየሰራን ያለንበት ሁኔታ አለ ማለት ነው። መልካም፣ እሺ እንመልሳለን። ዶክተር ወደ እርስዎ እንምጣ። ቀደም ሲል የማዕድን ዘርፉ ምን ያህል ለሀገር ይጠቅማል የሚለውን በተወሰነ እያነሱልን ነበር እና የተወሰነ አጽንኦት እንዲሰጡበት ኢኮኖሚው ለዓመታት በተወሰኑ ዘርፎች ላይ ብቻ ተንጠልጥሎ ነበረ እና አሁን ደግሞ እንደ ማዕድን ያሉ የተዘነጉ ዘርፎች ለሀገር ኢኮኖሚ አስተዋጽኦ እንዲያደርጉ ትኩረት ተሰጥቷል፣ እየተሰራበትም ይገኛል እና ይሄ አንድምታውን እንዴት መግለጽ እንችላለን? ያው እንዳነሳሹ ሀገራችን ላለፉት 20-30 ዓመት አግሪካልቸራል ሌድስ ቱ ኢንዱስትሪያላይዜሽን የሚል ፖሊሲ ግብርናን አቅም ተጠቅመን ወደ ኢንዱስትሪ እንሸጋገራለን የሚል ፖሊሲ ስትከተል ቆይታለች። ውጤቱ ግን እምብዛም አይደለም። ግብርና እንኳን ወደ ኢንዱስትሪ ሊያሸጋግረን ይቅርና ራሱም ያጋጠሙትን ተጽዕኖዎች፣ ጫናዎችን ተቋቁሞ የምግብ ዋስትና እንኳን ማረጋገጥ አልተቻለም። ከለውጡ አመት በኋላ ግን ብዝሃ ዘርፍ ኢኮኖሚ መከተል አለብን። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ ኢኮኖሚ መከተል አለብን ተብሎ 5 ዘርፎች ተለዩ ማለት ነው። ግብርናን ጨምሮ ኢንዱስትሪ፣ ማዕድን፣ ቱሪዝም እና ቴክኖሎጂ። እነኛ 5 ዘርፎች የአገሪቱ ኢኮኖሚ ፒላር ምሰሶ ተደርጎ ተለይቶ መጠነ ሰፊ ስራ መሰራት በመጀመሩ
ትልቅ ለውጥ መምጣት ጀምሯል። ይሄ ምን ያሳያል? እንድምታው ሀገራችን ብዙ ባለጠጋ እንደሆነች፣ ብዙ ሀብት እንዳላት፣ ብዙ በረከት እንዳላት ያልተጠቀምነው መጠቀም ያልቻልነው አሁን መጠቀም መጀመር አለብን። ያለበለዚያ በፍጥነት ዓለም የደረሰበትን ቦታ መድረስ አንችልም፣ መፍጠን አንችልም። ስትራክቸራል ትራንስፎርሜሽን መዋቅራዊ ሽግግር ማድረግ አንችልም። ከግብርና መር ወደ ከሆነ ኢኮኖሚ ወደ ኢንዱስትሪ መር ወደ ሆነ ኢኮኖሚ መሸጋገር አንችልም። እነዚህ ዘርፎች ዋና ዋና ዘርፎች ከሌሎቹም ጋር ተደምሮ ኢኮኖሚው ማገዝ አለባቸው ተብሎ የሀገራችን ጸጋ የታየበት ሀብት የታየበት ነው። እሱም ብቻ ሳይሆን መሪና አመራር እንዳገኘችበት የሚያሳይ ነው። አይቶ የሚያሳዩ ሰርቶ የሚያሰሩ በእውቀትና በጥበብ የሚመሩ አመራር እና መሪ መኖሩን ያሳያል። ለዘመናት ደግሞ ሀገራችን እያላት ባለጠጋ ሆና እያለች ተጋርዶባት ተሸፍኖባት የነበረው መሸፈኛው መጋረጃው እንደተነሳ ነው የሚያሳየው። ነበረን፣ ሁሉም ነገር አለን፣ አልተጠቀምንበትም። የሆነ የተሸፈነ የተጋረደ ነገር ነበር ማለት ነው። ያ መነሳት መቻሉን የሚያሳይ ሁኔታ መኖሩን ያሳያል ማለት ነው። ምናልባት ዶክተር እዚህ ጋር በተያያዘ ቀደም ብለን 5ቱ የኢኮኖሚ ፒላሮች ለን ያነሳናቸው ነገሮች በተለይ ከለውጡ በኋላ በደንብ ትኩረት የተሰጣቸው በሀገራችን ደግሞ ያሉ ልንጠቀምባቸው የሚገቡ ጉዳዮች ናቸውና አንዱ ደግሞ አሁን እያነሳን ያለ ነው የማዕድን ዘርፉ ነውና ማዕድን ዘርፉ ላይ ሲሰራ ግን ምን አይነት ጥንቃቄዎች ያስፈልጉታል? ማዕድን ወርቅን ጨምሮ የተለያዩ ማዕድናት በሀገራችን ይገኛሉና ሊወሰድ የሚገባው ጥንቃቄ ምንድነው ብለው ያስባሉ? በጣም ጥሩ ጥያቄ ነው ይሄ። ቅድም ማንሳት እንደሞከርኩት ማዕድን የእርግማን ምክንያት ነው። በአፍሪካ ሀገር ውስጥ የበረከት ምክንያት፣ የመለወጥ የማደግ ምክንያት ሲሆን አይታይም። አፍሪካ ሀገራቶችን ኮንጎን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ መውሰድ እንችላለን። በጣም የበለጸጉ በማዕድን የበለጸጉ ሀገር ግን ጦርነት ያልተለያቸው፣ ግጭት ያልተለያቸው ከዓለማችን ድሃ ከሚባሉ የመጨረሻ ሀገር ናቸው። ብዙ አፍሪካ ቦታዎች ጎረቤታችንን ሱዳን መውሰድ እንችላለን። ግጭት ለምንድን ነው እንደዚህ የማይቋረጥ ጦርነት የሚፈጸም? አንዳንድ የሀገራችንም ክፍል ግጭት ያለበት ቦታ ሀብት ያለበት ነው፣ ወርቅ ያለበት ነው፣ ግጭቶች ያሉበት። ስለዚህ ከፍተኛ ጥንቃቄ ሀገርን አካባቢ ማህበረሰብ ጠቅሞ ክልሉን ጠቅሞ ሀገርን እንዲጠቅም ኢንክሉዚቭ ፖሊሲ መከተል ግዴታ ነው። በውይይት ላይ በመተባበር ላይ ሀገርን አንድነት መሰረት ባደረገ አካሄድ ማህበረሰቡን እዛ አካባቢ ያለው ማህበረሰብ ባቀፈ ሁኔታ ተጠቃሚ በሚያደርግ ሁኔታ ከዛ ክልሉን ከዛ ሀገርን ተጠቃሚ በሚያደርግ ሁኔታ መያዝና መተግበር አለበት። ይህም ፖሊሲ ከተከተል በረከት ይሆናል ማለት ነው። የግጭት የጠብ የጦርነት ምክንያት አይሆንም ማለት ነው። ሌላው የግል ዘርፍ በዚህ ሴክተር እንዲሳተፍ በከፍተኛ ሁኔታ መንግስት ብቻ ሳይሆን መንግስትና ግል ሴክተር አብሮ ሆኖ የሚሰሩበት ሁኔታ በሰፊው እየታየ ነው ያለው። እንደዚሁም በጥቃቅንና አነስተኛ ተደራጅቶ በባህላዊ መንገድ የሚሰራ ወርቅ በሀገራችን በባህላዊ መንገድ ይሰራል። አሁን መንግስት አንዱ ያመጣው ለውጥ በባህላዊ መንገድ የሚሰሩት አካላቶች እንዲበረታቱ ተደርጓል። በአነስተኛና ጥቃቅን እንዲደራጁ ይሄን ነገር እንዲሰሩ ወደ ማዕከላዊ ገበያም እንዲያቀርቡ የዋጋ ማሻሻል ተደርጓል። በብሔራዊ ባንክ ለወርቅ የሚከፈል ዋጋ ተሻሽሎ በህገወጥ መንገድ ከሚሄድ ህጋዊ መንገድን ተከትሎ ጥሩ ዋጋ አምራቾቹ አግኝቶ በህጋዊ መንገድ እንዲሄዱ ዋጋ ማሻሻያ ተደርጓል። እዚህ ላይ ተጠናክሮ መስራት ያለበት ህጋዊነት ነው። ዜጋም ህዝቡም መንግስትም አጠናክሮ መስራት ያለበት ህጋዊነት ነው። ህጋዊነትን ካልተከተል ይሄ የመሰሉ ሀብቶች በጥቂት ግለሰቦች እጅ ወርቁና ብዙሃንን ከመጥቀም ይልቅ ጥቂት ግለሰቦች ከሀገር ያሸሻሉ። በኮንትሮባንድ መልኩ በመሸሽ ተጠቃሚነታችን ይጎዳል። ስለዚህ በተለይ ግጭት ያለበት አካባቢ ሰላም በማረጋገጥ በህገወጥ መንገድ የሚወጣውን የወርቅ እና የሌሎች ማዕድናትን ወደ ህጋዊነት ማምጣት ግዴታ ነው፣ የመንግስትም ኃላፊነት ነው። እነኚህ ነገሮች ከተደረጉ ትልቅ ተጠቃሚነት ይገኛል ማለት ነው ከዚህ ዘር። መልካም ጥሩ። ወደ አሶሳ ስቱዲዮ ደግሞ እንሂድና ቀደም ሲል እንግዲህ አቶ ቱጃኔ
እየተሰጠ ያለውን ትኩረት ነግረውናል። ማዕድን ዘርፉና የማዕድን ዘርፉ አሁንም ኢኮኖሚው ላይ አስተዋጽኦ ከፍተኛ እንዲሆን ምን እየሰራችሁ ነው እናንተ እንደ ቢሮ? እንግዲህ ማዕድን እንግዲህ ለሀገር ኢኮኖሚ ዶክተርም እንዳለው ከፍተኛ የሆነ አስተዋጽኦ እያበረከተ ይገኛል። እንግዲህ ይሄ ዘርፍ እርግማንም እድል ያለበት ነው። እኛም እንደ ቤኒሻንጉል ክልላዊ መንግስት ይሄ ወርቅና ማዕድናት ካሉበት ክልሎች አንዱ እሱ ነው። ስለዚህ ይሄ ዘርፍ ቀደም ባልኩት መንገድ ከለውጡ በፊት ብዙም ትኩረት ያልተሰጠው እንደኛም ክልል ነባራዊ ሁኔታ ማህበረሰቡ ተጠቃሚ ሀገርም ከዚህ ዘርፍ ላይ ተጠቃሚ ያልሆነበት ሁኔታ ተስተውሎ ለረጅም ጊዜያት ያው ቆይቷል ማለት ነው። ከለውጡ በፊት ከፍተኛ ትኩረት ተሰጥቶ እየተሰራ ነው ማለት ነው። እኛም እንደ ቢሮ ከፍተኛ ትኩረት ሰጥተን እየሰራን ነው። እንግዲህ የወርቅን ብቻ ብንወስድ አንዱ ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ አለው ስንል በደንብ መታየት ያለበት ይሄ የሚመረተው ወርቅ በተቻለ መጠን ወደ ብሔራዊ ባንክ እንዲገባ ማድረግ ነው። በትልቅ ትኩረት አድርገን እየሰራን ያለ ነው ማለት ነው። በኮንትሮባንድ እና በህገወጥ መንገድ የሚደረጉ ዝውውሮችና ሽያጮች በማቆም እየተመረቱ ያሉት ወርቅ ምርት ወደ ብሔራዊ ባንክ እንዲገባ ማድረግ ነው። የዚህ ዓመት ብቻውን ብንወስድ በ2018 ማለት ነው የመጀመሪያ ሩብ ዓመት በእቅድ ደረጃ 1260 ኪሎ ግራም ወርቅ ለብሔራዊ ባንክ ለማስገባት ሞክረው ወደ 1723.7 ኪሎ ግራም ወርቅ ወደ ብሔራዊ ባንክ ለማስገባት ያው ሞክረናል ማለት ነው። ይሄ ከባለፉት ዓመታት በዚህ የመጀመሪያ ሩብ ዓመት እንኳን ሲነጻጸር ወደ 200% አካባቢ ጭማሪ አሳይቷል። ስለዚህ የሌሎችም ማዕድናትም ቢሆን በህጋዊነትን በማረጋገጥ ወደ ቀጥታ ወደ ማዕከላዊ ገበያ ሂደው አገር በዚህ ደረጃ ማግኘት የሚገባትን ነገር እንድታገኝ ማድረግ ነው። የህገወጥ ዝውውር አለ። አሁን የወርቅም ሌሎች ማዕድናት በተለይ ወርቅ ላይ ደግሞ ትንሽ ሰፋ ያለ ነው። እሱን ከማቆጣጠርም አንጻር ብዙ ስራ አሁን እያከናወነ ያለ ነው። አንደኛ የሎው ኢንፎርስመንት ስራ በተቻለ መጠን ማህበረሰቡ ላይሰንስድ ሆኖ በህጋዊ መንገድ እንዲሰራ በከፍተኛ ደረጃ ስራ እየሰራን ነው። በሁሉም የክልሉ አካባቢዎች የግንዛቤ ማስጨበጫ ስራ በከፍተኛ ደረጃ ማህበረሰቡን ሞቢላይዝድ በማድረግ ወደ ህጋዊ መንገድ እንዲመጡ እና ላይሰንስድ ሆኖ እንዲሰሩ እያደረግን ያለንበት ሁኔታ አለ። ከዚህ ደግሞ ትንሽ ወጣ ያሉት በህግና በአሰራር ደረጃ እንዲገቡ ማድረግ እና የህግ ኢንፎርስመንት ስራ በዚህ ደረጃ እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በዘንድሮ ዓመት የመጀመሪያ ሩብ ዓመት አፈጻጸማችን በሁሉም ዘርፎች ማለት በሚቻል ደረጃ ከፍተኛ ምርታ ያመጣንበት ነው ማለት ነው። ይሄን ማለት ነው። ጥሩ እንመለሳለን። አቶ ቻኔ ዶክተር ወደ ደርሶ እንምጣና እንግዲህ ኢትዮጵያ ያላትን ሀብት በመግለጥ ተጠቃሚ እንድትሆን አሁን ላይ እየታዩ ያሉ ስራዎች አሉ። ቀደም ብለን ገልጸናቸዋል። ሀገራችን ኢትዮጵያ የበርካታ የተፈጥሮ ጸጋዎች ባለቤት ናት እያለን እንገልጻለን። ነገር ግን እነዛን የማየት የመጠቀም ነገሩ ካሁን ቀደም እምብዛም ነበርና አሁን ላይ ያለው እንቅስቃሴ እንደ ሀገር እንዴት ይገለጻል? የማዕድን ዘርፉን ጨምሮ በሌሎች ላይ እየተደረገ ያለው እንቅስቃሴ በጣም ጥሩ። እንግዲህ በጣም ሰፊ እንቅስቃሴ አለ። ማዕድኑን ጨምሮ አምስቱን ብዝሃ ዘርፍ በመጠቀም ሀገራችን ማገገም ችላለች። የመጀመሪያው ነገር ከደረሰባት ጫና ፈተና አገግማ ወደ ማንሰራራት ገብታለች። የማንሰራራት ሂደት ላይ እየገባች ነው በከፍተኛ ሁኔታ። ያ ትልቅ ነገር ነው። ወደ ማይያዝበት ኢኮኖሚ በፈተና ወደማይበገርበት ኢኮኖሚ በተለይ ሶስት ሴክተሮችን በማረጋገጥ ይሄ ማዕድኑም መጥቶ ሌሎቹም መጥቶ አንድ ሀገር ሶስት ወሳኝ ሴክተር ካረጋገጠች ወደማትመለስበት ከፍታ ልትወጣ ትችላለች። አንደኛው የምግብ ሉዓላዊነት ነው። ምግብ ሉዓላዊ አንድ ሀገር በምግብ ራሷን ከቻለች ያ ከፍተኛ ውጤት ያመጣል። ይሄ ደግሞ ለምሳሌ ግብርናን ዘርፍ መውሰድ እንችላለን። መዳበሪያ ፋብሪካዎችን መውሰድ እንችላለን። አንዱ ዘርፍ ነው። ስለዚህ እነኚህ የምግብን ፍጆታ በሁለት እጥፍ አምራችነቱን የሚያሳድግ ነው በሀገራችንን። ስለዚህ የምግብን ሉዓላዊነት በማረጋገጥ ውስጥ ትልቅ ሚና አለው። ሁለተኛው ወሳኝ ዘርፍ የኢነርጂ ሉዓላዊነት ነው። ይሄ ከማዕድን ጋር ይያያዛል። አሁን በጎዴ በሶማሌ ክልል እየወጣ ያለው ነዳጅ
በአመት 111 ሚሊዮን ሊትር ማምረት ጀምረናል። በቀጣይ 2 ዓመት የሚጠናቀቀው 1.33 ቢሊዮን ሊትር ማምረት ያስችለናል። ይሄ የኢነርጂ ሉዓላዊነትን በማረጋገጥ ሌሎቹም ኢነርጂ ዘርፎች ተጨምሮ ህዳሴ፣ ኮይሻ እነኚህ ኢነርጂ ዘርፎች ተጨምሮ ኢነርጂ ሉዓላዊነትን ለማረጋገጥ ትልቅ ጠቀሜታ አለው። እንደዚሁም አሁን እየተሰሩ ባሉ ለውጦች አንድ ሀገር የፒስ ኤንድ ሴኩሪቲ ጸጥታና ሰላሟን ካረጋገጠች ይሄም ወሳኝ ነገር ነው። ለዛም መጠነ ሰፊ ስራዎች እየተሰሩ ነው። በዛ ለምሳሌ ማዕድን ዘርፉ በህጋዊነት መንገድ እንዲሄድ ብዙ ጊዜ ማዕድኖች ያሉት ወጣ ብሎ ወይ ጫካ ወይ ወደ በረሃ ወጣ ብሎ ይገኛሉ፣ ወይ ወደ ዳር ድንበር ይገኛሉ። ሰላምና ጸጥታ ካልተከበረ ብዙ ሀብት በህገ ወጥ መንገድ በኮንትሮባንድ መንገድ ሊወጣ ይችላል። ስለዚህ አንዱ የተሰራው ለውጡ ያመጣው ውጤት ሰላምና ጸጥታ ላይ ትልቅ ሪፎርም እየተሰራ ነው። የሀገሪቱን ደህንነት ሰላም ሊያስጠብቅ የሚችል አርሚ ሚሊተሪ የራሱ ቴክኖሎጂ አምርቶ ቴክኖሎጂ መጠቀም የሚችል እስከ ድሮን ድረስ መታጠቅ የሚችል የጸጥታ አካል እየተገነባ ነው። ስለዚህ የምግብ ሉዓላዊነት፣ የኢነርጂ ሉዓላዊነት እንደዚሁም የፒስ ኤንድ ሴኩሪቲ ከተረጋገጠ አንድ ሀገር ወደ ከፍታውን ልታረጋግጥ ትችላለች። እነኚህ ማዕድኖችን፣ ሌሎችም ሴክተሮች ኢንዱስትሪን፣ ቱሪዝምን ማሳለጥ ቀላል ይሆናል ማለት ነው። ስለዚህ ሪፎርሙ ባመጣው ውጤት እነዚህ ነገሮች እየተሳኩ ነው ያሉት። ስለዚህ ይሄ ማዕድን ዘርፍ ደግሞ እነኚህ ሴክተሮችን በማገዝ ትልቅ ሚና ይኖረዋል ማለት ነው። ሀገራችን ይህን ካረጋገጠች ወደማትመለስበት ከፍታ፣ ጠላቶቿ ወደማይደርሱበት ከፍታ ልትወጣ ትችላለች ማለት ነው። መልካም፣ ወደ መጨረሻ ጥያቄ እንሂድና አቶ ቱጃኔ ወደ እርስዎ ነን። ቀደም ሲል እንግዲህ ክልሉ ወደ ብሔራዊ ባንክ የሚያስገባው የወርቅ መጠን ከአመት አመት እየጨመረ እንዳለ ነግረውን ነበርና እንደው ቀደም ሲል የተወሰነ ህገ ወጥነትንም እያነሱ ስለነበረ በስራችሁ ላይ ተግዳሮት የሆኑ ነገሮች እንደ ችግር የምትገልጿቸው ካሉ እሱን አንስተን እንጨርስ። አመሰግናለሁ። እንግዲህ እኛ እንደ ተግዳሮት የምናነሳው ነገር አንደኛ የዚህ የማዕድን ላይ ያሉ ቻሌንጆች አንዱ ቀደም ያልኩሽ በህገወጥ የወርቅ እና የማዕድን ዝውውርና ሽያጭን በሚመለከት ነው። ይሄ ብዙ አክተሮች አክቹዋሊ ያለበት ነው። አካባቢው ትንሽ ጠረፋማ ከመሆኑ ጋር በተገናኘ አንዱ ቻሌንጅ ነው ብለን እናስባለን። ሁለተኛው ቻሌንጅ የማህበረሰቡ ንቃተ ህሊና ያው ዝቅተኛ በመሆኑ ምክንያት ወርቅ ብሔራዊ ባንክ ማስገባት ያለውን ጠቀሜታ በአግባቡ ያለመረዳት ችግር አለ ማለት ነው። ወርቅ በኮንትሮባንዲስት መንገድ በኮንትሮባንድ ወደ ውጭ ሀገር ያው ከወጣ ሀገሪቱ በዚህ ደረጃ ማግኘት የሚገባትን የሀርድ ከረንሲ አታገኝም ማለት ነው። በዚህ ላይ ከፍተኛ ስራ እየሰራን ያለንበት ሁኔታ አለ። ሌላኛው እንደ ትልቅ ቻሌንጅ የምናነሳው በዚህ ዘርፍ ላይ እንደ ሀገርም ያለ ችግር የምንመካከራቸው ነገሮች እንዳሉ ሆነው ግን ደግሞ የስኪል ቤዝ ትሬኒንጎች ብዙም እየተሰጡ አይደለም ማዕድን ላይ። እሱ ላይ በደንብ ስራ መስራት ያስፈልጋል። ሌላኛው ቻሌንጅ የቴክኖሎጂ አጠቃቀም ችግር ነው። ቴክኖሎጂ በሌሎች ዘርፎች በአንጻሩ ስንመለከት እንደ ሀገርም ቢሆን የስራ እየተሰራ ያለበት ሁኔታ አለ። በዚህ ዘርፍ ላይ በቴክኖሎጂ አሁን እኛ ጋር ብዙ ጊዜ የአርቲጂናል ማይኒንግ ወይም ደግሞ ባህላዊ መንገድ ነው እየወጣ ያለው። ይሄ የከፍተኛ የሆነ የወርቅ ብክነት እና ምርታማነት ችግር አለ ማለት ነው። ስለዚህ ወርቅን አጠቃላይ ማዕድን ላይ የምንሰራው ስራ በቴክኖሎጂ የታገዘ እንዲሆን ከማድረግም አንጻር የመካከርናቸው ነገሮች አሉ። አክቹዋሊ ከዚህ ቀደም ለአካባቢና ለሰው ትልቅ ጉዳት ያደርስ የነበረ የሳይናይድ እና የሜርኩሪ በእኛ አካባቢ በተለይ በአነስተኛ ወርቅ አምራቾች ጋር ብዙ ሲሰራበት ነበረ። እሱን ለማስቀረት ሌላ ቴክኖሎጂ መምጣት አስፈላጊ ስለነበረ ከማዕድን ሚኒስቴር ጋር በቅንጅት በመስራት ስራዎችን እየሰራን እንገኛለን። አንዱ ያመጣነው ቴክኖሎጂ የቦራክስ ቴክኖሎጂ የሚባል ነው። ይሄ ቴክኖሎጂ ለሰው ልጅም ቢሆን ለአካባቢው ምንም አይነት ሳይድ ኢፌክት የሌለው ነው። ከወርቅ ምርትና ምርታማነትም ስናነጻጽረው ከነ ሳይናይድ እና ሜርኩሪ ወደ 98% አካባቢ ወርቅ የምርትና ምርታማነትን የመጨመር አቅም አለው ማለት ነው። የሳይናይድ እና ሜርኩሪ 70% ነው ሊያጠራ የሚችለው። የቦራክስ ቴክኖሎጂ ግን ወደ 98 አካባቢ ፐርሰንት
አካባቢ ወርቅን የማውጣት አቅም በጣም ከፍተኛ ደረጃ አለው ማለት ነው። ይሄን ስናደርግ የወርቅ ምርትና ምርታማነት ላይ ያለው ችግር በደንብ ኢንሃንስ የሚያደርግልን ነው። ይሄ ማድረግ ከቻልን ደግሞ ብሔራዊ ባንክ የሚገባ ወርቅ በጣም ከፍተኛ የሆነ ቁጥር ማግኘት ይቻላል። በአጠቃላይ ግን ቴክኖሎጂ አንዱ ማነቆ ሆኖ እንደኛ ክልል የቀጠለ ችግር ብለን ነው የምንወስደው። መልካም። ከአሶሳ ስቱዲዮ የቤንሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ ኃላፊ ቱጃኔ አደም እንዲሁም ደግሞ ከስቱዲዮ የዲቨሎፕመንት ኢኮኖሚክስ መምህርና ተመራማሪ ዶክተር ገመችስ መርሻ በማለዳ መታችሁ ለሰጣችሁን ሀሳብ እጅግ አድርገን እናመሰግናለን። መልካም ቀን ይላችሁ። እናመሰግናለን። መልካም ቀን ተብሏችሁ